በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ወልደ እግዚአብሔር፣ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የኃያሉ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የበኩራት ልጆች እንኳን ለአቡነ አረጋዊ ወርሃዊ መታሰቢያ ክብረ በዓል እንዲሁም በዚህች ዕለት ለሚታሰቡት ወርሃዊና ዓመታዊ መታሰቢያ ክብረ በዓል በሰላም በጤና ደረሳችሁ። ዘውትር ሁሌም በዚህ ሰዓት የምናቀርብላችሁ የቤተ ክርስቲያናችን ስንክሳር፣ ድርሳናት እንዲሁም ገድላትን የቅዱሳን ታሪክን ወደ እናንተ የምናቀርብበት መንፈሳዊ ቻናል ስለሆነ አገልግሎታችን ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ እንድታበረታቱን ስንል በልዑል እግዚአብሔር ስም በትሕትና ቃል እናሳስባለን። ከቅዱሳኑ ገድላቸውን በማንበብ ወይንም በማዳመጥ በረከታቸውን እንድናገኝ እንዲሁም የእነርሱን ፍሬያቸውን እንድንመስል የልዑል እግዚአብሔር መልካም ፈቃድ ይሁንልን። ከጻድቁ ከአቡነ አረጋዊ ረድኤቱ በረከቱ አማላጅነቱ ከእኛ ጋር ይሁን ለዘላለሙ አሜን። የጻድቁ የአቡነ አረጋዊ አባት ይስሐቅ እናቱም ዕድና ይባላሉ። ሁለቱም እግዚአብሔርን የሚፈሩና የሚያከብሩ ነበሩ። እግዚአብሔር አምላክም የተባረከውን ልጅ ሰጣቸው። የሚሆነው በጥር 14 ቀን ነው። እግዚአብሔርን መፍራት ሕገ ኦሪትን፣ ትምህርተ ነቢያትንና ቅዱሳት መጻሕፍትን አስተማሩ፣ አሳደጉት። እርሱም በመንፈስ ቅዱስ ኃይል እየጸና እየበረታ አደገ። ሚስት ያገባ ዘንድ አጩለት። ጻድቁ አባታችን አቡነ ዘሚካኤል ወይንም አባታችን አቡነ አረጋዊ ፈጽሞ እምቢ አለ። ብዙ ዘመናትም በኋላ ከሮም ወደ ግሪክ አገር አባ ጳቁሚስ የሚኖርበት ዳውናስ ወደምትባል ገዳም የምንኩስና ልብስ ይለብስ ዘንድ ሄደ። አባ ጳቁሚስንም አገኘው። አባ ጳቁሚስም ልጄ ሆይ አንተ የንጉሥ ልጅ እንደመሆን መጠን የመንግሥቱ ወራሽ ነህና መንኩሰ ለመኖር ይቻላልን አለው። ብፁዕ አባታችንም አባቴ ሆይ የምድር መንግሥት ኃላፊ ጠፊ ነው፣ ነገር ግን የማታልፈውን የማትጠፋውን ዘላለማዊት መንግሥት እወርስ ዘንድ እፈልጋለሁ አለው። በፈተናም ከጸናም በኋላ በ14 ዓመቱ በአባ ጳቁሚስ እጅ የምንኩስና ልብስን ለበሰ። ካመነኮሰውም በኋላ ስሙን ዘሚካኤል ብሎ ሰየመው። ከአባ እንጦንስ አራተኛው የቆብ ልጅ ሲሆን እርሱም በቆብ የሚወልደው ደገኛው የገዳም ሥርዓትን ከሠሩልን አበው አንዱ የሆነው ታላቁ ቅዱስ ጳቁሚስ ነው። ቀድሞም በአባ ጳቁሚስ ዘንድ መንኩሶ ለመኖር ሲመጣ የመጣው ከንጉሥ ቤት ነበርና አባ ጳቁሚስ ከማመንኮሱ በፊት ብዙ ፈትኖታል። በኋላም ገና ልጅ ሳለ በ14 ዓመቱ አመነኮሰው። የምንኩስና ስሙንም አባ ዘሚካኤል ብሎ ሰየመው። አረጋዊ የተባለው ገና ወጣት ሆኖ ሳለ ልባዊውንና ግብሩን ሁሉ እንደሚያስተውል አረጋዊ ነውና አንተስ አባታችን አረጋዊ ነህ ብለው ጠሩት። በገድልም ተጠምዶ የሚኖር ሆነ። በኋላም ከሁለት ደቀ መዛሙርቱ ጋር ወደ ኢትዮጵያ መጥቶ ከተመለከታት በኋላ ወደ ሮም ተመልሶ ለወንድሞቹ ለ8ቱ ቅዱሳት ነገራቸውና እየመራ አብረው መጥተው በኢትዮጵያ መኖር ጀመሩ።
በኋላ እነርሱ በአንድነት መኖራቸው ለወንጌልና ለምንኩስና መስፋፋትም አይሆንም ነበርና አገሪቱን እንተከፋፈሏል። በዚህም አባታችን አቡነ አረጋዊ ወደ ትግራይ ክልል በተለይም ወደ ደብረ ዳሞ መጡና በዚያች በዓታቸውን ወሰኑ። በእነዚህ 9 ቅዱሳን ወይንም ተስዓቱ ቅዱሳን ወደ ኢትዮጵያ መምጣት እጅግ ብዙ የሐዋርያዊ አገልግሎት እንዲስፋፋ ሆኗል። አባ አረጋዊ ወደ ደብረ ዳሞ ለመውጣት ባደዱ ጊዜ የታዘዘ ዘንዶ ከወገባቸው ይዞ ወደ ላይ አውጥቷቸዋል። በዚያም ሲጋደሉ ከኖሩም በኋላ ያማረች ቤተ ክርስቲያንን ሰሩና መወጣጫውን ዳምሞ አፍርሰው ብለው አስፈረሱት። በዚህም ዳሞ ተብላ እንደተጠራች ይነገራል። እርሳቸውም በገል ተጠምደው ከኖሩም በኋላ በዚያቸው ገዳማቸው ሳሉ ወደ ብሔረ ሕያዋን ተሰውረው ሄደዋል። እነዚህን ደግ ጻድቅ ከቅዱስ ያሬድም ጋር የሚነገርላቸው ግሩም ዜና አላቸው። የጻድቁ የአባታችን የአቡነ አረጋዊ ረድኤታቸው በረከታቸው ይደርብን፣ ጸሎታቸው ይማረን ለዘላለሙ አሜን። በዚህችም ቀን ቅዱስ አባት የእስክንድርያ ሊቀ ጳጳሳት አባ ገብረ ክርስቶስ አረፈ። እርሱም ለአባቶች ሊቃነ ጳጳሳት 66ኛ ነው። በዚህም አባት ዘመን ብዙዎች አስደናቂዎች ታምራቶች ተደረጉ። እነሆ እንዱልስ በሚባል አገር በእመቤታችን በቅድስት ድንግል ማርያም ስም የተሰራች አንዲት ቤተ ክርስቲያን እንዳለች፣ በደጃፏም የደረቀች የወይራ እንጨት እንዳለች፣ በእመቤታችንም በበዓሏ ቀን እንደምትለመልም እንደምታብብና ብዙ ፍሬም እንደምታፈራ፣ በዓሉም ከተፈጸመም በኋላ ተመልሳ እንደምትደርቅና እንደ ቀድሞዋ እንደምትሆን ሰማ። ስለዚህም ይህን ድንቅ ታምር ይገልጥለት ዘንድ ወደ እግዚአብሔር ለመነ። በዚያችም በእመቤታችን በዓል ዕለት ከእግዚአብሔርም የታዘዘ መልአክ ነጥቆ ወደዚያች ቤተ ክርስቲያን አደረሰው። ያችም እንጨት ደረቁን አያት። ያን ጊዜም ለመለመች፣ አበበችና ብዙ ፍሬንም አፈራች። ከበዓሉ ፍጻሜ በኋላም ወደ ደረቅነቷ ተመለሰች። ይህንንም ለሕዝቡ ቢነግራቸው እነርሱ በልባቸው ተጠራጠሩ። ከጥቂት ቀኖችም በኋላ ከዚያች እንዱልስ ከምትባል አገር ስሙ ዮሐንስ የሚባል መኮንን መጣ። ሊቀ ጳጳሳቱ አባ ገብረ ክርስቶስም በካህናቱና በሕዝቡ ሁሉ ፊት እንዲህ ብሎ ጠየቀው። እንዱልስ በሚባል ሀገር በእመቤታችን በቅድስት ድንግል ማርያም ቤተ ክርስቲያን ደጃፍ የደረቀች የዘይት እንጨት እንዳለች፣ በእመቤታችንም የበዓል ቀን እንደምትለመልምና እንደምታፈራ የሰማነው እውነት ነውን አሉት። ያም መነኮስ እንዲህ ብሎ መለሰ። አባቴ ሆይ እውነት ነው። እኔ በዚያች ነበርኩ። በእመቤታችንም በቅድስት ድንግል ማርያም በዓል ቀን በፊት ደረቅ እንደሆነች አየኋት። በእመቤታችንም በዓል ቀን ፀሐይ በወጣም ጊዜ ያች እንጨት ለመለመች፣ አበባም መጠን የሌለው ብዙ ፍሬን አፈራች። ሕዝቡም ሁሉ በግልጽ ያዩዋታል። የበዓሉንም አከባበር ሥራ ከፈጸሙም በኋላ የቤተ ክርስቲያኑ ሹም ይወጣል። ካህናቱም ሁሉ ወጥተው እነዚያን ፍሬዎች ሰብስበው ለቤተ ክርስቲያን መብራትና ለምግባቸው እስከ ዓመት ድረስ የሚያበቃቸውን ያዘጋጃሉ። ሕዝቡም ለበረከት ያክል በየጥቂቱ ይወስዳሉ አሉት።
ከዚህም በኋላ ትደርቃለች። ሕዝቡም ሰምተው እጅግ አደነቁ፣ እግዚአብሔርንም አመሰገኑ። እመቤታችን ቅድስት ድንግል ማርያምንም አመሰገኗት። በዚህም አባት ዘመን ስሙ ቆሪል የሚባል አንድ ሰው ወደ ኢትዮጵያ አገር ሄዶ በሐሰት ራሱን ጳጳስ አደረገ። ለግብፅ ንጉሥም ብዙ ገንዘብ ላከለትና እንዲህ አለው፣ ባለሁበት በኢትዮጵያ አገር የጵጵስና ሹመት እንዲሾመኝና የሹመት ደብዳቤ እንዲልክልኝ ሊቀ ጳጳሳት አባ ገብረ ክርስቶስን እዘዘው። እኔም እጅ መንሻን በየዓመቱ ብዙ ወርቅ እልክልሃለሁ አለው። ንጉሡም ሊቀ ጳጳሳቱን ጠርቶ እንዲህ አለው፣ ቆርሊን ባለበት በኢትዮጵያ ሀገር ጵጵስና ሹመውና የሹመቱን ደብዳቤ ላክለት። ሊቀ ጳጳሳቱም ወደዚህ ሰውዬ ሳይቀርብ ይህ ሊሆን አይገባም ብሎ ለንጉሡ መለሰለት። ንጉሡም እኔ እንዳዘዝኩ አድርግ አለው። እርሱም ፈቃድ ይሁን ብሎ ወጣ። እጅግም እያዘነ ተመለሰ። ኤጲስቆጶሳቱን ሁሉንም ሰበሰባቸውና ንጉሥ ያዘዘውን ነገራችሁ። እነርሱም ሲሰሙ እጅግ አዘኑ። ከሐሰተኛው ቆርሊል ተንኰል ያድናቸው ዘንድ በአንድነት ወደ እግዚአብሔር በመጸለይ ማለዱ። በዚያም ወራት ሐሰተኛው ቆሪል ተነሣ፣ ብዙ ወርቅንም ይዞ ከኢትዮጵያ አገር ሸሽቶ ወደ ዳላክ ደረሰ። የዳላክም ንጉሥ ይዞ ከኢትዮጵያ አገር የሰረቀውን ገንዘብ ሁሉ ወረሰው። እሱንም አስሮ ወደ ግብፅ ንጉሥ አስተላለፈው። እርሱም የግብፅ ንጉሥ 6 ወር አስሮ ከዚያም በኋላ ራሱን በሰይፍ አስቆረጠው። በክፉ አሟሟትም ሞተ። የሊቀ ጳጳሳት አባ ገብረ ክርስቶስን ጸሎት እግዚአብሔር ተቀብሏልና። ይህም አባት በወንጌላዊ ማርቆስ ወንበር 30 ዓመት ኖረ። ክብር ይግባውና ጌታችንንም አገልግሎ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ደገኛው ጸሎት አባት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለገብረ ክርስቶስ በቅባ ክህነት ዘታትመ አበድኩማን ይኩን ወዘማአስባን ቀውመ ከመርየ ኢቤ በቤተ ማርያም መድምመ ይሁስ ጸዘይት እስከ ይፈሪ ጡመ ለለ በዓላ ፈሪያ የብስ ዳግመ። በዚችም ቀን የሀገረ እስና ኤጲስቆጶስ አባ አሞኒዮስ በምስክርነት አረፈ። አርያኖስም ወደ እስና ከተማ በደረሰም ጊዜ ብዙ ሰዎችን ከአባ አማኑዮስ ዘንድ ተሰብስበው የሃይማኖትን ትምህርት ሲማሩ አገኛቸውና ሁሉንም ይዞ ገደላቸው። አባ አሞኒዮስ ግን አስሮ ወሰደው፣ ለጣዖትም እንዲሰግድ ብዙ አግባባው። አባ አሞኒዮስም ለፈጣሪ እግዚአብሔር ትሰግድ ዘንድ እርሱንም ብቻውን ታመልክ ዘንድ ተጽፎልሃልና ከንቱ የሆነ የእንቆቅልሽ ጨዋታችሁን ብላሽ የሆነ ነገራችሁንም መስማት አልወድም። የረከሱ አማልክቶቻችሁንም ማየት አልሻም። ፈራሽ በሆነ ጣዖት ቤታችሁም መመላለስን የከረፋ የሸተተ ማዕጠንታችሁንና መሠዊያችሁን አልይዝም አለው። መኮንኑ አርያኖስም የዚህ አባት ልብ ፈጽሞ እንደማይበገር ባየም ጊዜ በሕይወት ሳለ በእሳት እንዲያቃጥሉ ታዘዘ። አባ አሞኒዮስም እስከሚጸልይ ጥቂት ይጠብቁት ዘንድ ወታደሮችን ለመናቸውና እጆቹንና እግሮቹንም እንዲታሰሩ ቆመ። የወንጌልንም ጸሎት ጸለየና አገሩን ሕዝቡንም በክርስቶስ የሚታመኑትን ሁሉ ባረከ። ዳግመኛም ስለ መኮንኑ አርያኖስ ጸለየ።
በሰማዕትነትም እስከሚሞት ስለ እርሱ ትንቢት ተናገረ። ደግሞ ነፍሱን አሰናበተ። ጸሎቱንም ሲፈጽም ወደ እሳት ወረወሩትና ያማረ ተጋድሎን ፈጸመ። ከዚህም በኋላ እሳቱ በጠፋም ጊዜ ከእሳት ቃጠሎ የነካው ሳይኖር ንጹሕ ሆኖ ሥጋውን አገኙት። ባማሩ ልብሶችም ገንዘው በእንጽና ከተማ በስተ ምዕራብ የንጉሥ በጥሊሞስ ልጅ ንግሥት አክላወጳጥራ ባሰራችው ግንብም ውስጥ ቀበሩት። ከሥጋውም ታላላቅ አስደናቂ ታምራቶች ተገለጡ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ደገኛ አባት ጸሎት ይማረን፣ አሜን። ሰላም ለአሞኒዮስ ለአድያመን ንጽና ዘኦዳ ምስለ ቃለ ምክር ሰናይ ማይከለ ብዙሃን ውሉዳ በጊዜ ፈጸመ ስምዖ ለተነሳት በነዳ ድራ አርመመ ማይበላ ወደረ ሃድአ ሞገዳ በአምሳለ በረድ ተረክበ ሥጋሁ ጻዳ። በዚችም ቀን የወሲም ኤጲስቆጶስ አባ ያዕቆብ ስለ እርሷ እንደተናገረ የሮም ንጉሥ ልጅ ስሟ ነሳይት የተባለ አረፈች። እንዲህም አለ። በአንዲት ዕለት አምላክን በወለደች በእመቤታችን በቅድስት ድንግል ማርያም ቤተ ክርስቲያን ውስጥ እያለሁ የገዳሙን ደጅ ሰው ሲያንኳኳ ሰማሁ። ተነስቼም ወደ በሩ ሄድኩ። ያረጀ አጽፍ የለበሰ ፊቱንም የተሸፋፈነ ሰው አየሁ። ከወዴት መጣ? ወዴትስ ትሄዳለህ? አልኩት። ከአባ መቃርዮስ ገዳም መጣው። በዚህች ሌሊት ከገዳም አድሬ ቁርባንን መቀበል እሻለሁ አለኝ። ያን ጊዜም ቀዳሚት ሰንበት ነበረች። እኔም ፊትን ካላሳየኝ አልከፍትልም አልኩት። እርሱም ፊቴን ማየት አትሻ፣ ፊቴ በኃጢአቴ የጨለመ ነውና ፊቴንም ለሚያይ የከፋች ሥራዬ ትታየዋለች አለኝ። በገለገሉትም ጊዜ ወደ ዱር ሊመለስ ወደደ። እኔም ተርቦ ወይንም ተጠምቶ እንደሆነ ብዬ በልቤ አሰብኩ። ስለዚህም ከፈለግኩለትና ወደ ማደሪያ አስገባሁት። መብልንም አመጣሁለት። እርሱም ከነገ ከቁርባን በኋላ በቀር እኔ አልበላም በማለት እምቢኝ አለኝ። ከዚህም በኋላ ወደ ቤተ ክርስቲያን ገባና በጨለማ ቦታ ቆመ። ከዚያ ያሉ መነኮሳትም እስካደነቁ ድረስ የዳዊትን መዝሙር ሲያነብ ድምፁን እንደ መላእክት ሆኖ ድምፅ ሰማሁት። በነጋም ጊዜ በእግሮቹ ላይ ተቀመጠ። ምንም ማንበብ አልፈቀደም። እኛ ግን ይጸልይልን ዘንድ ልንለምነው ቀረብ። እርሱም አባቶች ሆይ በበደሌ ብዛት ፊቴን ያጨለምኩ ስሆን ስለ እናንተ እንዴት እጸልያለሁ አለን። ቁርባንንም በምናሳርግ ጊዜ በእግሩ ቆሞ የጳውሎስን መልእክት የሐዋርያትን መልእክትና የሐዋርያትን ሥራ ማንበብ ጀመረ። በአራተኛም ጊዜ በመሠዊያው ፊት ቆሞ የዮሐንስን ወንጌል ማንበብ ጀመረ። በፊቱም ላይ የተከናነበውን ልብስ አስወገደ። ከፊቱም ብርሃን ገናናነት ሊያዩት አልተቻላቸውም። እኛ ቁርባንን ከተቀበልን በኋላ ቆረበ። ከነገሥታት ልጆች ወገንም እንደሆነ ተጠራጠርን። መብልንም ባቀረብንለት ጊዜ ከእኛ አልተቀበለም። ነገር ግን ሰይጣን በእነርሱ ከሚያስትባቸው ሴቶች ከማየት እንርቅ ዘንድ መከረን። ሮማዊ የሆነ አንድ ጻድቅ አረጋዊ መነኩሴ ነበር። እርሱም አባቴ ያዕቆብ ሆይ ይቺ ከነገሥታት ልጆች ውስጥ የሆነች ሴት ናት። ስለዚህችም እንድትታወቅ ፊቷን ከሰው ትሰወራለች አለኝ። ከዚህም በኋላ ሥራዋን ከኔ ሳትሰውር እንድትነግረኝ በክርስቶስ ስም አመላላት ዘንድ ወደ እርሷ ሄድኩ። ነገር ግን አላገኘኋትም። ከ5 ወርም በኋላ ከንጉሥ አባቷ ዘንድ የተላኩ ብዙ ሰዎች እርሷን እየፈለጉ መጡ። እነርሱም
ቤተሰቦቿ ከተገኙ በኋላ በሌሊት እንደወጣች እነርሱም እርሷን ሲፈልጉ 12 ዓመት እንደሆናቸው ሥራዋን ነገሩት። ከዚህም በኋላ መጻተኞች ሰዎች በዚህች ቀን እንዳረፈች ነገሩን። ለእግዚአብሔር ምስጋና ይሁን። እኛንም በጸሎቷ ይማረን፣ በረከቷም ከእኛ ጋር ይኑር ለዘላለሙ አሜን።